የሚያሳፍረኝ ማን ነው? ራሴን ላጠፋ ነው ብዬ ሳላጠፋ አትደውይ። ራስሽን ትበያለሽ፣ ሻይሽን ትጫለሽ፣ የምታየው ነገር ታይሽ። አፋፋፋፋፋ ወጅግሬ ላይ አበሻ አንተ አዲያ ነህ? አንተ አማራ ነህ? ቀርጻ ያዘችው የኔንም የነርሶቹንም ነው ቀርጻ ያዘችውና ጤና ይስጥልኝ የቻናሌ ተከታታዮች፣ ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ሰሞኑን በተለያዩ ማህበራዊ ሚዲያ ሲዘዋወሩ ካገኘናቸው ቪዲዮዎች መካከል እናንተን ያዝናናሉ፣ ቁም ነገር ያስጨብጣሉ ያልናቸውን ቪዲዮዎች መርጠን ሰብሰብ አድርገን ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ ማድረግ ብቻ ነው። እንግዲህ በጉንፋን ምክንያት ከፍተኛ የሆነ የድምጽ መቀየር ደርሶብኛል። ድምጼ ነው እንጂ የተቀየረው እኔ ራሴ ነኝ። ለማንኛውም ወደ መጀመሪያው ቪዲዮ ስናልፍ እንግዲህ እያንዳንዱ ሰው የራሱ የሆነ መለያ አለው። በጓደኞቹ በአካባቢው ባሉ ሰዎች የሚታወቅበት የራሱ የሆነ መለያ አለው። እስኪ ቪዲዮ አይተን እንመለስ። ያረቂ ብርጭቆ ሲንኳኳ ልሱን አውቆ መጣ ማለት ነው። ወደ ቀጣይ ቪዲዮ ስንሄድ እንግዲህ ባሎቻችሁ ሲያመሹ አትደውሉላቸው እያለች ነው። ምን አይነት ምክር ነው? እስኪ ሰምተን እንመለስ። አለሽ አመሸ አትደውይ። ራስሽን ትበያለሽ፣ ሻይሽን ትጫለሽ፣ የምታየው ነገር ታይሽ፣ ወይንም ካደውይ ጥሩ መስዋዕት ትጫለሽ። እንዲህ ብለሽ እሱን እስከ 8 ሰዓት መጠበቅ እሱ ጸጋ ነው? መና ነው? የምጽአት ቀን ነው? ምንድን ነው? ትልቅ ሰው ሲጨርስ ይመጣል። የት ይሄዳል? እንደማይመጣ እኮ ታውቂያለሽ። ኦፌጭ እያለስ መጥቶ ምንድን ነው የሚያደርግልሽ? ማርያም ላይ ደውል ማደውሉ 10 ባይሆን ጭቅጭቋን ጥፋት ፉል ኢነርጂ ስተኝ ኢነርጂ ይኖርሻል። እስኪ ስንቶቻችሁ ሚስቶች ይህንን የማድረግ አቅም አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ ዜዶ ግጥሚያውን አልገጥምም ለማለት የተለያዩ ሰበቦችን እየፈጠረ ይገኛል እየተባለ ነው። እስኪ ለማንኛውም ዜዶን እና የጆኒን መልስ አይተን እንመለስ። ጀምር በቀሉ አንቺ ሳር ውስጥ ተንተፋተፍ፣ የኛ ዓለምን እየዞረን ነው። አፋፋፋፋ ወጅግሬ ላይ አበሻ ፈርተህ ነው አውቀህ ነው ሰባራ ብትሆን ፋይቱ አትቀርም ምናምን ብላችሁ የምትሉ ሰዎች አላችሁ። እኔ ውድድሩ እኮ ከተፈቀደልኝ እኔ እንደዚህ አንድ እግሬ ተሰብሮ እገባለሁ። ግን ይፈቀዳል ወይ? ከተፈቀደ እኔ ችግር የለብኝም። ደግሞ እዚህ ሰዎቹ 3 ወር ነው ሐኪሞቹ 3 ወር ነው የሚፈጀው ብለውኛል። ግን እኔ አገሬ ገብቼ አሁን እንግዲህ አንድ 50 ፍየል ጠቦት ፍየል ብጠጣ ከሆነ አምቾ የሰልቄት መበላ ከሆነ ወተት ብጠጣ ከሆነ አንድ 50 ሊትር ወተት ብጠጣ ከሆነ እድናለሁ። ከፈቀዱልኝ አዘጋጆቹ እገባለሁ። 3 ወር ነው ያለኝ ሐኪሞች። ግን እኔ እገባለሁ። ሻንካላ ምንም ግባ ከተባለ እገባለሁ ማለት ነው። እንዳያሳስባቸው አሁን ነው ወይኔ ሴቶ እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ። ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ሴዱ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ነኝ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱኝ ይገባለሁ ከጁዝ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም። ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄንን ለብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too። እንገናኛታለን። እናንተ ብቻ አስመጡልኝ ብያለሁ ሴዶ። I'm also kind of disappointed እኔ ከመስበሬ በፊት የራስ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴዶን ነገር ሰብራለሁ ስል
your lack of intelligence broke your own leg. How? This is preposterous. Sedo, we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እኔና እንደዛ ኬጅ ውስጥ አንገናኝ አንቀር። እንግዲህ የዜዶ ገለቴ ምላሽ ሰጥቷል። ጆኒ እግር ቢቆረጥ ራሱ እኔም ተቆርጬ ገባለሁ እንጂ አለቀህ ያለው። ለማንኛውም እንግዲህ ውድድሩ በጣም ተጠባቂ የሆነ ነው። ወደ ቀጣይ ቪዲዮ ስንሄድ እንግዲህ አንተ ከምባታ ነህ። ወደ ቀጣይ ቪዲዮ ስንሄድ እንግዲህ እዚህ ጋር የምትመለከቱት ሰው የመቃብር ስፍራ ወደ ቀጣይ ቪዲዮ ስንሄድ እንግዲህ እዚህ ጋር የምትመለከቱት ሰው የመቃብር ስፍራ ላይ የተዟዟረ የዘረኝነት መጨረሻው ይህ ቦታ ነው ይለናል። እስኪ ለማንኛውም የሚለውን ሰምተን እንመለስ። አንተ አዲያ ነህ? አንተ አማራ ነህ? እሺ አንተ ሶማሌ ነህ? አንተ ኤርትራዊ ነህ? አንተ ኢትዮጵያዊ ነህ? ዘለቃ ነህ? አይሰማኝም። በቀላ ነህ? አይሰማኝም። ብርሃኑ ነህ? አይሰማኝም። በቀለች ነሽ? አትሰማኝም። ሁላችንም የምንነካከሰው እስከዚህ ነው። ሁላችንም ማለት ነው። እኔ ከዛ ዘር ተወልጃለሁ፣ እኔ ከዛ ብሔር ነው የመጣሁት፣ እኔ ከዛ ሃይማኖት ነው የመጣሁት የምንለው እስከዚህ ነው። ከተቀበረን በኋላ ሃይማኖታችን ይቀራል፣ ዘራችን ይቀራል። እስከዚህ ነው እኛ በምድር ላይ የምንነካከሰው፣ እስከዚህ ነው የምንበላለው። ከሞተን በኋላ ስለ ብሔር አናውቅም። ስለዚህ አንነካከስ። የምንነካከሰውም እስከዚህ ነው። ከሞተን በኋላ መነካከስ ይቀራል። በጣም ውስጤን የነካኝና አስተማሪ ቪዲዮ ነው ብዬ ስላሰብኩ ነው። የሞት ስፍራ ላይ ምንም አይነት ብሔር እንደሌለ የገለጸበት መንገድ ስለተመቸኝ ነው። ለማንኛውም ያላችሁን ሐሳብ አስተያየት ኮሜንት ላይ ስቶ ቻናሌንም ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቀጣይ ቪዲዮ ስንሄድ እስኪ የሸቱን ጀለስ ሰምተናት እንመለስ። ሊመስላችሁ ይችላል ወይ የራቁት ፎቶ ምናምን ስለተለቀቀብኝ ምናምን ሊመስላችኋል። ከሁሉም በላይ የሚያሳፍረኝ ማለት ነው ራሴን ላጠፋ ነው ብዬ ሳላጠፋ ነፍሴን እመቤቴን ጭንቅ ይለኛል። እንደዛ በስሜታዊነት ለብ ባረጊው ስቶሪ ላይ ትንሽ 4-5 ሰው ወራ ወደ ራሴ ተመለስኩኝና በቃ ሀሳብ ቀይሬያለሁና አለሁላችሁ። ይመቻችሁ። ሞቅ አድርጌው እመጣላችኋለሁ። እንግዲህ እንዳትጠፉብኝ። ወይኔ በጣም ሼም ነው። እሞታለሁ ብሎ አጓጉቶ ይግባዬ። እሱማ ያስፈራ ነበር እኮ በሰዓቱ ያስፈራ ነበር። ግን እውነት ለመናገር ለመረጋጋትም ብዙ ጊዜ አልፈጀብኝም እና በጣም በቃ ሼም ይዘኛል። ሼም ይዘኛል። ያኔ ባለወይ አይ ኦይቱ ዱአል በጣም ዱአልን በጣም ነው ማመሰግናት ለዛ ጊዜ ጌታ በጣም ነው ማመሰግናት። እኔ ወዲያው ነው መረጋጋት የቻልኩት እድሜ ለለዋል ለዛ ጊዜ በእውነት የኔ ናት። በስ ለሱ በጣም አመሰግናታለሁ። እንደዚህ ሆነ ችግር ሲፈጠር ዱአል she's there for me እውነት ሳራ she's there for me ሁሌ በእውነት እና በጣም አመሰግናታለሁ። እና ወዲያው ነው በቃ ሐኪም ቤት ወዲያው ነው ሄጄ ወዲያው ነው ይሄ ላይክ የስትሬስ ሪሊዝ እና እንቅልፍ እንድወስድ ወዲያው ላቤዛ የሚባል ቦታ ታውቃላችሁ? እዛ ማለት ነውና ወዲያው ነው እንድወጋ ምናምን ያደረገችኝና ድንዝዝ ብዬ እንቅልፍ የሚያመጣ ምናምን እዛ ደግሞ ካወቃችሁ እንደ ሪሃብ ነገር ነው። ሶ ከሱስም የሚያገግሙ ይገቡበታል። ኢቨን እነዚህ ትራማዶል ዶማዶል ምናምን ይወጡ አይምሯቸው ልክ ያልሆኑ ሰዎች አሉ ምናምን ብዙ አይነት ሰዎች ነው ያሉት እዛና እዛ ቁጭ ብዬ በጣም በቃ ከፍቶኛል ምናምን እንቅልፍ ሊወስደኝ አታገሬ ነው ምናምን ከዛ ተኝቼ በቃ እነሱ ላይክ አብዬ የኔ ማር እነሱ ምን ይላሉ በጣም ላይክ they're proud of me በጣም ይነግሩኛል። ማለቴን ሰበበል ላይ እኮ ነው ግን they're proud of me እዚህ ላይክ እነሱ ባሉበት ቦታ ሆነው በጣም ብዙ ነገር አሳልፈው ሶሳይቲው ላይ ገፍቷቸው ምናምን ነው እዛ የገቡትና እንዴት እንደንትን እኔን ላይክ እንደ ተስፋ እንደሚያዩኝ የለም እኔ ተስፋ ሆኜ ማለት ነው ለሰው እንዴት እንደ ተስፋ እንደሚያዩኝና ኢቭን ችሎ መኖር ምናምን እንደሚቻል ላይክ በእኔ እንደሚያዩና በእኔ እንደዛ ተማምነው እኔ ተሰብሬ ስገባዛ ምን ያህል ላይክ እነሱንም እንደምሰብራቸው
ምና ይነግሩኛል። ከዛ ቀሱን እየሰማሁ ለጣልኩኝ። ከዛ እየወሰነ የራሱ እንቅልፌ ማለት ነው ጋይስ እና ቤቴን። እኔ ግን ወይኔ ጉዴ ሰው እንዳይጨነቅ ደህና መሆኔን ስቶሪ ላይ ንገሩልኝ እላለሁ። ሰው እንዳይጨነቅ ደህና መሆኔን ስቶሪ ላይ ንገሩልኝ እና ደህና መሆኔን የተጻፈው ስቶሪ ከኔ ሳይሆን አክቹሊ ከጓደኛዬ ነው ከሜሎና የተጻፈላችሁ ስቶሪ ነበር በሰዓቱ። ቀልድ ነው ግን ለማንኛውም እንኳን ከዛ ስሜታዊ ከሆነ ራስን የማጥፋት ስነ ልቦና ተገላገልሽ። እንኳን ወደ ሚዲያው በሰላም መጣሽ። እንኳን ራስሽን ከማጥፋት ዳንሽ ለማለት እንወዳለን። ያው ቀልዱን በቀልድነት ያዘው። ወደ ቀጣይ ቪዲዮ ስንሄድ በጣም አስገራሚ ነገር ነው የሰማሁት። የቤት ለቤት ሕክምና ስንሰጥ ሽንታችንን ስንሸና ቀርጸውናል እያሉ ነው። እስኪ ሰምተን አንዲት አስተማሚ ነው። በእርግጥ የኔን ብቻ አይደለም ቀርጻ የያዘችው የኔንም የነርሶቹንም ነው ቀርጻ የያዘችውና ሀፕን ያደረገው ምንድነው? ያው ይሄ የቤት ለቤት ሕክምና ስትሰሩ በጣም ብዙ ነገር ነው የሚያጋጥማችሁ። አስተማሚዋ እዚህ አይደለም ያለችው። ከዛ ሴኩሪቲ ካሜራ አለ። ሴኩሪቲ ካሜራው ባኞ ቤት እንዳለ አናውቅም እኛ። ሳሎንና ይሄ መኝታ ቤት ነገር የተያያዘ ስለሆነ ማለት እዛ ጋር ብቻ እንዳለ ነው የምናውቀው እንጂ ባኞ ቤት ውስጥ እንዳለ አናውቅም። እና ምንድነው ባጭሩ ለመናገር ያክል አስተማሚዋ እጅግ በጣም አስቸጋሪ አስተማሚ ነች። በጣም አስቸጋሪ አስተማሚ ነች። በቀን አንድ ጊዜ መለካት ያለበትን ነገር በቀን 48 ጊዜ መለካት አለበት በየ30 ደቂቃው ብላ ነርሶቹን እጅግ በጣም የምትጫናቸው። ነርሶቹን ዲስሪስፔክት አድርጋለች፣ ትሳደባለች። ከልክ በላይ የሆነ ነገር በቃ ምግብ ሲበሉ ሁልጊዜ ማስክ ያድርጉ ትላለች። 24 ሰዓት ማስኩ እንዳይወርድ ትላለች። ከዛ ማስኩን አድርገው ምግብ ሲበሉ ራሱ በአንድ እጃቸው ማስኩን እንደዚህ ያወልቁት አድርገው ይዙትና ከዛ እንደዚህ እያደረጉ ልክ እንደ ወፍ ነው የሚበሉት። ሽንት ቤት ሲገቡ ለምሳሌ አሁን ግላቭ እንዳያወልቁ ጓንት ሳያወልቁ በሽንት ቤት መጠቀም ያለባቸው ትላለች። ከዛ መጨረሻ ላይ ነርሶቹን ጭራሽ በብሔር ታፔላ መጥራት ጀመረች። እቺ ትግሬዋ ነርስ፣ ኦሮሞዋ ነርስ ምናምን እያለች ማለት። ከዛ እዛ ላይ ይበቃል፣ በቃ ይበቃናል፣ ከ3 ሳምንት በኋላ ኬሩን እናቆመዋለን እላታለሁ። ከዚህ በላይ መታገስ አንችልም እላታለሁ። ማለት እንደዚህ አይነት ነገር አልታገስም እኔ። ከዛ እንዴት እኔ እናንተ መታገስ አለባችሁ ምናምን ትላለች። በቃ ከ3 ሳምንት በኋላ እናቆማለን እላታለሁ። እኛ እንደቻልነው ሌላው አይችልም እናውቃለን። እና ነርሶቹ በጣም ቻይ ነርሶች ስለነበሩ እኔ እንዲያውም ገና የመጀመሪያው ወር ላይ ነበር እናቆሙ ያልኩት። እነሱ በቃ ያው ችለን ምናምን ብለው ብቻ እስከዛ ድረስ ደረስ። ከዛ ልክ ቀኑ ሲደርስ እንደነገ ልናቆም ማለት ነው። አይ ሌላ ኤጀንሲ ስላላገኙ ምናምን ትላለች። በቃ አልቋል፣ እናመሰግናለን። እኮ ብዙ ነገር ነው የቻልኩት። ለምሳሌ አሁን ሽንት ቤት ሲገቡ እንትኑን ግላቡን አታውልቁት ነው የምላቸው፣ እነሱ ግን አውልቀው ነው የሚጠቀሙት አለች። እንዴ ባኞ ቤት ሲሰሩትን እንዴት አወቅሽ አልኳት። ገርሞ አይ እኔ እኮ ሴኩሪቲ ካሜራ አለኝ ባኞ ቤት ውስጥ ትላለች። ከዛ ደነገጥኩኝ። እንዴት ባኞ ቤት ውስጥ ይቀመጣል ሴኩሪቲ ካሜራዊ? መብቴ ነው በገዛ ቤቴ ምናምን ትላለች። ያላየነው የለም ሁሉንም አይተነዋል፣ ምንም ያመለጠኝ ነገር የለም ሁሉንም አይቻለሁ ምናምን ትላለች። ከዛ ኤኒዌይስ ነገ እናቆማለን ብዬ ወዲያው ግን ለነርሶች ደውዬ ነገርኳቸው። በቃ ማለቴ ምን ማድረግ እችላለሁ? ምንም ማድረግ አልችልም። ከዛ ደነገርኩኝ። በቃ እንዴ አሁን የነዚህ ነርሶች እንትን ይዛ ትራውማታይዚንግ የሆነ ነገር ነው። ባኞ ቤት ሲጠቀሙ ቪዲዮ አላት የሚለው ነገር ማለት ነውና ከዛ ትዝ ሲለኝ እኔ ራሴ የሆነ ቀን መንገድ ላይ ሽንቴ መሽናት ያስቸግረኛል። እኔ ማለት ሸንቼ አላውቅም በህይወቴ መንገድ ላይ እና የሆነ ቀን እዛ ባኞ ቤት ውስጥ ሽንቴን ሸንቻለሁ። ለካ ሁሉንም አይተነዋል የምትለኛለችው እኔንም ነው። በእርግጥ እኔ ምንም የሚያሳፍር ነገር የለኝ ማለት በዚህ ደረጃ እኔ ግብረ ገብነት የጎደለው ሰው እኔ በጣም አስገራሚ ነው። እና መጨረሻ ላይ ደግሞ ክፈይ ስትባል በቃ የሆነ ክፈይ ካላችሁ ቪዲዮዎቹ ከእጄ ሊያመልጡ ይችላሉ አይነት ነገር። እዛ አንዳንዴ ቁጭ ብዬ ካሁን ያ ተለቀቀ እያልኩኝ በቃ ድንገት ሀሳቡ ይመጣብኛልና ሳስበው ለምን ቀድሜ ራሴ ያልነገርኩኝ በቃ እንደዚህ አይነት ቪዲዮ ሊመጣ ይችላል። እንዴ እየሸናው ቪዲዮ ካያችሁ እንዳደነግጡ ነው ማለት ነው። ለማንኛውም እንግዲህ የቤት ለቤት ሕክምና ስራ ላይ ሊያጋጥም የሚችል ነገር ነው የተናገረው እና ቪዲዮቹ ቀድመው ከመድረሳቸው በፊት እኔ ልንገራችሁ ነው ያለው። እነዚህ ቪዲዮቹ ከደረሷችሁ ምንም እንዳትደናገጡ፣ አሁን የነገራችሁ ታሪክ ነው ማለት ነው። ለማንኛውም በጣም ካዝናኑኝ ቪዲዮዎች አንዱ ነበረ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። የጎፈር ሚዲያ ነው። ይመቻችሁ።